ሰላም፣ ይህ የካርዳኖ አካዳሚ ነው። ዛሬ በዚህ ኤፒሶድ እንዴት ፓሊንድረምን ቼክ እናደርጋለን። ፓሊንድረም ማለት አንድ ሴንቴንስ ከአንድ ጥግ ወደ አንድ ጥግ ድረስ ከሄድን በኋላ ከአንደኛው ኢንድ ደግሞ ስንነሳ ተመሳሳይ የሆነ ሚኒንግ ወይም ደግሞ ተመሳሳይ የሆነ ስትሪንግ ያላቸውን ካራክተር እንዴት መለየት እንችላለን። በዚህ ፕሮጀክት ምን ምንን መለየት እንችላለን፣ ኮንሰፕቶቹ ምን ምንን ማግኘት እንችላለን የሚለውን ስትሪንግ እንዴት ማኒፕሌት እንደሚደረግ እናያለን። ፈንክሽኖች እንዴት በስነስርዓት ፒውር መሆን እንዴት እንዳለባቸው እናያለን። እናም ደግሞ አዮ አውትፑታችን ላይ እንዴት ጥሩ የሆነ ኮድ መጻፍ እንደምንችል እናያለን። ሃስኬል ፕሮግራሚንግ ላንጉጅ በእነዚህ በስትሪንግ ማኒፕሌሽን ላይ ፈንክሽን ኮዲንግ ላይ እንዴት ጥርት ማለት እንዳለበት እናያለን። አብራችሁን ቆዩ። አሁን ምንድነው የምናደርገው? ወደ ቬስ ኮዳችን እንገባለን። ደን ተርሚናላችንን እንከፍታለን። የመጀመሪያው ስራችን የሚሆነው ወደ ሎወር ኬዝ የሚቀየሩትን እንዲሁም አልፋ ኒውመሪክ የሆኑትን ቫሊዎች የሚቀበልልን አንድ ላይብራሪ ኢምፖርት እናደርጋለን። ያ ላይብራሪያችን ኢምፖርት ዳታ ዶት ካር ይባላል። ይህ ላይብራሪያችን ምንድነው የሚያደርገው? ካራክተሮችን ወይም ደግሞ ነምበሮችን ወደ ሎወር እና አልፋ ኒውመሪክ የሆኑትን ደግሞ ለምሳሌ ፓንክቹዌሽኖች ሊሆን ይችላሉ፣ ስፔሶች ሊሆን ይችላሉ። እነሱን በሙሉ አስወግዶ ምን ያደርጋል? ፊደሎቹን ብቻ ይወስዳል ማለት ነው። ስፔስ ቢኖር በመሃል ምናምን እነሱን ሁሉ ያስወግዳል። ምንም አይነት ፓንክቹዌሽን እነዚህ ስርዓተ ነጥቦች ከመሃል ያስወግዳል ማለት ነው፣ ስፔስንም ጨምሮ። ምን እናደርጋለን? እዚህ ውስጥ የምናስገባው ማንን ነው? ቱ ሎወር የሚለውን አንድ ወደ ሎወር ኬዝ የሚቀይርልንን እና ደግሞ ሁለተኛው ደግሞ ምንድነው? ኢዝ አልፋ ነን የሚለውን ማለት ነው። አልፋ የምንላቸው ፓንክቹዌሽኖችን እና ስፔሶችን ያጠቃልላል ማለት ነው። ደን ምን እናደርጋለን? ይህን ኢምፖርት ካደረግን በኋላ አንድ ክሊን የሚል ፈንክሽን ክሬት እናደርጋለን። ስትሪንግ ይቀበላል። ደን ሪተርን የሚያደርገውም ስትሪንግ ነው ማለት ነው። ስትሪንግ ይቀበላል። ስትሪንግ አውትፑት አዮ ላይ ኮማንድ ፕሮምፕታችን ላይ አያሳይም፣ ግን ምንድነው የሚያደርገው? ለሌሎች ፈንክሽኖች ስትሪንግ ማቀበል ይችላል ማለት ነው። ደን ክሊን ማፕ ቱ ሎወር is ይሄኛው ደግሞ ይሄ ፓርት ምን ያደርግልናል? ፊልተር ነው የሚያደርገው። ኦንሊ ቁጥሮችና ሌተሮች ብቻ እንዲሆኑ ያደርግልናል። አንድ ሁለተኛ ደግሞ ቱ ሎወር የሚለው ደግሞ ፓርት ምን ያደርግልናል? ሁሉንም ስትሪንጎች ወደ ሎወር ኬዝ እንዲቀይር ያደርግልናል ማለት ነው። ደን ለምሳሌ ኢዝ ለምሳሌ አንድ ኤማን ለምሳሌ እዚህ ጋር አንድ ፓንክቹዌሽን አለን በኮማ ኤ ፕላን እንበል። አሁን ይሄንንና ይሄን ነውና ይሄኛው ተመሳሳይ ናቸው ማለት ነው። ምን ያደርጋል? ስፔስ አይቆጥርም። አንድ ፓንክቹዌሽኖችን ያስወጣል። አንድ ከዛ ደግሞ ከእንደገና አንድ ላይ ያደርጋቸዋል። ምንም አይነት በመሃላቸው ጋፕ አይኖርም ማለት ነው። ስለዚህ ምን ማለት ነው? ፊልተር አልፋን የምንለው ቁጥሮች ብቻ እንዲቀበልልን የምናደርግበት ቁጥሮችና ነምበሮችን ሌተሮችን ኤንድ እና ደግሞ ቱ ሎወር የሚለው ደግሞ ወደ ሎወር ኬዝ የምንቀይርበት ነው ማለት ነው። ደን አሁን ኢዝ ፓሊንድረም የሚለውን ፈንክሽናችን ደግሞ እንጠራለን። አንድ ፈንክሽን ፓሊንድረም ነው ወይ የሚለውን ቼክ የምናደርግበት ይህ ፈንክሽናችን ምንድነው የሚያደርገው? ስትሪንግ ይቀበላል። ደን
ይሄ ደግሞ ስትሪንግ ነው ወይስ አይደለም የሚል ነው። ስለዚህ ቡሊያን ነው የምንጠቀመው ማለት ነው እንደ ዳታ ታይፕ። ስለዚህ ቡሊያን ስትሪንጉን ይቀበላል። አውትፑት ላይ ሪተርን የሚያደርገው ግን ምንድን ነው? ቡሊያንን ነው ማለት ነው። ኢዝ ትሩ ኦር ፎልስ ነው ማለት ነው። ሶ palindrome ይሄ ፈንክሽን ምንድን ነው የሚያደርገው? ቴክስት ይቀበላል። ይሄ ቴክስት ምንድን ነው? ላይፍና ቲ ፋልስ ትሬድ ኢንትረስት ይሄ ምንድን ነው የሚያደርገው? ስትሪንጉን ስቶር ያደርግና ከዛ በኋላ ከሪቨርሱ ጋር ሪቨርስ የሚል እዚህ ጋር አንድ ፈንክሽን ኮል አድርገናል። ከሪቨርሱ ጋር ምን ያደርገዋል? ኮምፔር ያደርገዋል ማለት ነው። ደን ይሄ ፈንክሽን ትሩ ነው ወይስ ፎልስ ነው የሚለውን በሱ ነው የሚያየው ማለት ነው። ስለዚህ ቴክስት ይቀበላል። ያን ቴክስት ምን ያደርገዋል? ከሪቨርሱ ጋር እኩል ነው ወይ የሚለውን ቼክ ያደርገዋል ማለት ነው። ስለዚህ አሁን ራን ፓሊንድረማችንን ራን የሚያደርግልን ፈንክሽን ክሬት እናደርጋለን። ይሄኛው አዮ አውትፑት ነው የሚሰጠን። ስለዚህ ራን ምን ያደርግልናል? አዮ አውትፑት ይሰጣል ብለናል። ስለዚህ ምን ይሰራል የሚለውን ደግሞ እዚህ ጋር እንጽፋለን ማለት ነው። ስለዚህ መልቲፕል ላይኖችን የሚሰራ ከሆነ ምን እንላለን ብለናል? ዱ እንላለን። ደን አሁን ምንድን ነው ቁጥሩን እንዲቀበልልን ወይም ደግሞ ስትሪንጉን እንዲቀበልልን ከዩዘሩ እንጠይቃለን። ስለዚህ ምንድን ነው የምንለው? ፑት str ላይን ኤሌኗ ምንድነች? ኒው ላይን ላይ ያስገባልናል። ቀጣይ የሚገባውን ነገር ዩዘሩ የሚያስገባውን ነገር ኒው ላይን ላይ ያደርግልናል ማለት ነው። ስለዚህ ኢንተር ኤ ወርድ ኦር ፍሬዝም ሊሆን ይችላል ማለት ነው። ፍሬዝ። ስለዚህ ፍሬዙንም ወይም ደግሞ እንትኑን እንዲቀበልልን ነው ከዩዘሩ እየጠየቅን ነው። ደን እንዲቀበልልን የግዴታ ቦታ ያስፈልጋል። ስለዚህ ኢንት ምንድነው? ኢንፑታችን ነው። አሁን የምንቀበለውን ኢንፑታችን ኢንፑታችንን ምንድነው? ጌት ላይን የሚል ፈንክሽን አለን። ይሄ ፈንክሽን ምንድነው የሚያደርገው? ከዩዘር ኢንፑት ይቀበልልናል። ከዛስ የተቀበልነውን ማወዳደር አለብን። ስለዚህ ምን እናደርጋለን? ኢፍ ኢዝ ፓሊንድረም አሁን እዚህ ጋር ፈንክሽናችንን ኮል እያደረግን ነው። ኢፍ ፓሊንድረም ከሆነ ኢዝ ፓሊንድረም የሚለውን ፈንክሽናችንን እየጠራ ነው። ፈንክሽን ኢዝ ፓሊንድረም ከሆነ ትሩ ከሆነ ምን አድርግልን እያል ነው? ኢንፑት ኢንፑታችን ማለት ነው ያስገባነው ኢንፑት ከሆነ ምን ያደርግልን? ደን ምን ያደርጋል ማለት ነው? ፓሊንድረም ነው ብሎ ያሳየናል ማለት ነው። ስለዚህ ፑት ስትሪንግ ያደርግልናል። ደን ምን ይላል? ኢት ኢዝ ፓሊንድረም። ስለዚህ ኤልስስ ሌላ ስቴትመንት የሚሆን ከሆነስ ኤልስ ምን ያደርግልናል? ኖት ፓሊንድረም። ስለዚህ አሁን ምንድነው የምናደርገው? ከመጀመሪያው ጀምሮ ስናይ ኢምፖርት አደረግን። ኢምፖርት ያደረግነው እዚህ ጋር አንድ ላይብረሪ ያለ ዳታ ዶት ካር የሚባል ያ ዳታ ዶት ካር ምንድን ነው የሚያደርገው? የሚቀበላቸውን ሁለት ስትሪንጎች አሉ፣ ሁለት አርጊመንቶች አሉ። እነሱ ምንድናቸው? አንደኛው ቱ ሎወር የሚል ነው፣ ሁለተኛው ደግሞ ኢዝ አልፋ ነም የሚል ነው ማለት ነው። ስለዚህ እነዚህ ሁለቱ ምንድናቸው? ይሄኛው ወደ ሎወር ኬዝ የሚቀይርልን ነው። ያስገባነውን ፊደሎች ኬስ ሴንሲቲቭ ማለት የገባውን ኢንፑት ኬዝ ኢንሴንሲቲቭ ያደርገዋል። ምን ማለት ነው? ለምሳሌ ካፒታል ሌተሮች የሚገቡ ችግር የለውም ማለት ነው። ሁሉንም ወደ ሎወር ኬዝ ይቀይራቸዋል። ደን ኢዝ አልፋ የምንለው ደግሞ እዚህ ጋር አንድ ፈንክሽን ክሬት ያደረግነው አለ። ይህ ፈንክሽናችን ደግሞ ምንድነው የሚሰራው? ኮል ያደረግነው ፈንክሽን አለ። ምንድነው? ፓንክቹዌሽኖችን የሚኖሩ ስፔስ የሚኖሩ በመሃል እነሱን አስወጥቶ ሙሉ ለሙሉ ለምሳሌ ቅድም ኤ ማን ኮማ ኤ ፕላን ስፔስ አለ፣ በመሃል ፓንክቹዌሽን አለ። እነሱን ሁሉ አስወግዶ ምን ያደርጋቸዋል?
ወደ አንድ ይቀይራቸዋል ማለት ነው። ቼክ ለማድረግ ቀላል እንዲሆን ደን ይሄ ክሊን የሚባል አንድ ፈንክሽን እዚህ ጋር ክሬት አድርገናል። ይህ ፈንክሽን ምንድን ነው የሚያደርገው? ስትሪንግ ይቀበላል። ያንን ስትሪንግ ከዛ ሪተርን የሚያደርገውም ከእንደገና እዚህ ጋር ስትሪንግ ነው ሪተርን የሚያደርገው። ስለዚህ ተርሚናላችን ላይ ምንም አይነት ነገር አይፈጥርም ማለት ነው። ደን ምንድን ነው የሚሰራው የሚለውን ደግሞ ስናይ ወደ ሎወር ኬዝ የመቀየር አንድ፣ ከዛ ደግሞ የገቡትን ቁጥሮች ወይም ደግሞ እንትን ኪፕ ለማድረግ ለምሳሌ ቁጥሮችንና ሌተሮችን ብቻ እንትን እንዲል ኢዝ አልፋ ወይም ደግሞ አልፋ ኒውመሪክ ነው ማለት ነው። ሌላ ፓንክቹዌሽን ምናምን ኦሚት እንዲያደርግ ነው የሚያደርገው። ደን አሁን እዚህ ጋር ፓሊንድረም የሚል ኢዝ ፓሊንድረም የሚል ፈንክሽን ኮል አድርገናል። ይህ ፈንክሽኖቹ ኮላችን ምንድን ነው? ስትሪንግ ይቀበላል። ማንኛውንም ከዩዘር የሚቀበለው ስትሪንግ አለ። ያንን ወደ ምንድን ነው ትሩ ኦር ፎልስ ነው የሚለው። ፓሊንድረም ከሆነ ትሩ ይላል፣ ፓሊንድረም ካልሆነ ፎልስ እንዲል ነው ያደረግነው። ደን እዚህ ጋር ኢዝ ፓሊንድረም የሚለው ፈንክሽናችንን ቴክስት ይቀበላል። ያን ቴክስት ምን ያደርገዋል? ወደ ቲ ከቀየረ በኋላ ያንን ቲ ከሪቨርሱ ጋር እኩል መሆኑን ቼክ ያደርጋል፣ ኮምፔር ያደርጋል። ደን የሚሆን ከሆነ ምን ይሆናል? ኢዝ ፓሊንድረማችን ምን ይሆናል? ትሩ ይሆናል ማለት ነው። ስለዚህ አሁን ራን ፓሊንድረም የሚል ፈንክሽን እዚህ ጋር ኮል አድርገናል። ይህ ራን ፓሊንድረም የሚል ፈንክሽናችን ደግሞ ምንድን ነው የሚያደርገው? አዮ ነው የሚሰጠው። ተርሚናላችን ላይ ኢፌክት የሚፈጥረውን ነው ይሄኛው ፈንክሽናችን ማለት ነው። ደን ምን ያደርጋል? ዱ ተጠቅመናል። ዱን የምንጠቀመው ለምንድን ነው? መልቲፕል ላይን ኮማንድ የምናደርግ ከሆነ ዱን እንጠቀማለን ብለናል። ደን እዚህ ጋር አሁን እዚህ ጋር ከዩዘሩ እየጠየቅን ነው። ኢንተር ኤ ወርድ ኦር ኤ ፍሬዝ እያልን ነው። ከዛ በኋላ ከዩዘሩ እንቀበላለን። ኢንፑት ለመቀበያ ግዴታ ቦታ ያስፈልገናል። ጌት ላይን ኮማንድ እንጠቀማለን። ኢንፑታችን ይሄንን ወደ ፈለግነው መቀየር እንችላለን። ወደ ፈለግነው አይም የፈለግነውን መጠቀም እንችላለን። ቦታ ሆልድ እንዲያደርግልን ነው። ከዛ በኋላ እዚህ ጋር ኢፍ ኤልስ የተጠቀምነው ምንድነው? እዛ ጋር ቅድም ያለው መጀመሪያ ከኮንሰፕቶቹ አንዱ ስትሪንግ ማኒፑሌሽን አለ፣ ፈንክሽን ኮሊንግ አለ፣ አዮ አውትፑት አለ፣ ኮንዲሽናል ስቴትመንትም አለ ማለት ነው። እዚህ ጋር አሁን ኢፍ ኤልስ እየተጠቀምን ነው። ደን ምንድነው አሁን እዚህ ጋር ኢዝ ፓሊንድረም ከሆነ ትሩ ከሆነ ኢንፑታችንን ወስዶ ኢዝ ፓሊንድረም ፈንክሽናችን ማንን ይወስዳል? ኢንፑቱን ይወስዳል። በቴክስት ቦታ ማንን ይወስዳል? ኢንፑቱን ይወስዳል ማለት ነው። ደን ስለዚህ ያችን ኢንፑት የወሰዳትን ኢንፑት ከሆነ ፓሊንድረም ከሆነ ፓሊንድረም ነው፣ ካልሆነ ደግሞ ኖት ፓሊንድረም ብሎ ያወጣልናል ማለት ነው። ስለዚህ አሁን ምን እናደርጋለን? አሁን ሜን ፈንክሽናችንን ክሬት ማድረግ እንችላለን። ሜን አዮ ላይ ኢምፓክት ይፈጥራል። ደን ምን እንላለን? ሜን ፈንክሽናችን ምንድነው የሚሰራው? ማንን ይጠራልናል? ራን ፓሊንድረም ፈንክሽናችንን ይጠራልናል ማለት ነው። ስለዚህ ምንም አይነት የምንሰጠው ኢንፑት የለም። ራን ፈንክሽናችን ምንም አይነት የሚቀበለው ኢንፑት የለውም። ፓራሜትሮች የሉትም። አዮ ላይ ብቻ ነው የሚሰራው። ስለዚህ ሴቭ እናደርጋለን። ደን ኮምፓይል እናደርገዋለን። ጂኤችሲአይ ሌላው ዶት ኤችኤስ። ስለዚህ ኮምፓይል እናደርጋለን። ኮምፓይል ሲያደርግ ትንሽ ጊዜ ይወስዳል። ለምሳሌ ላይብራሪዎች የምንጠቀም ከሆነ እንደውም እዚህ ጋር አንድ ላይብራሪ ብቻ ነው የተጠቀምነው። ብዙ ላይብራሪዎች የምንጠቀም ከሆነ ትንሽ ታይም ይወስዳል ማለት ነው። ሃስኬል ፕሮግራሚንግ ላንጉጅ ላይ በጣም ትልቅ ለውጥ የሚያመጣው ተብሎ የተነጋገርነው መጀመሪያ ምንድነው? ብዙ ፈንክሽን ኮሊንጎች አሉ። ፈንክሽናል ፕሮግራሚንግ ላንጉጅ ስለሆነ ከአንድ ፖይንት ተነስተን እንዴት እንደሚሰራ ሳይሆን ብዙ ፈንክሽኖችን ኮል በማድረግ ብቻ ምን መስራት እንዳለበት ራሱ ያውቃል። ስለዚህ ፕሮግራሚንጉ ራሱ አንደኛ ዴቨሎፐር ያግዛል፣ ሁለተኛ ደግሞ በጣም ፕሪሳይዝ ያደርገዋል። ማለት የሚመጡትን አኪሬሲያቸውን በጣም ይጨምራል። የአውትፑቱን አኪሬሲ ማለት ነው። ለምሳሌ አንድ ኢንፑት ሰጥተን በተደጋጋሚ ያንን ኢንፑት የምንሰጥ ከሆነ ተደጋጋሚ አውትፑታችንም ተመሳሳይ ነው መሆን ያለበት። ስለዚህ ይህንን ሁሉ የሚቀርፍ ነው ሃስኬል ፕሮግራሚንግ ላንጉጅ ማለት ነው። ደን አሁን ራን ማድረግ እንችላለን። ሰው ኢንተር ኤ ወርድ ኦር ኤ ፍሬዝ እያለን ነው። ስለዚህ ለምሳሌ የምናውቃቸው እናስገባ። ዋው ኢዝ ፓሊንድረም
አሁንም ኮል ማድረግ እንችላለን። አሁንም ራን ማድረግ እንችላለን። ለምሳሌ ይህንን እናየው እስቲ። ወዝ ኢት ኤ ካር ኦር ኤ ካት? አይ ሰው አሁን እስቲ ይህንን ፓሊንድረም ነው ወይስ አይደለም የሚለውን አሁን ስፔሶች አሉ በመሃል ኢቨን ኮማ ልንጠቀም እንችላለን። ግን አሁን ምን ያደርጋል ብለናል? ኦሚት ያደርጋቸዋል እነዛ ስፔሶችንና ፓንክቹዌሽን ማርኮችን ማለት ነው። ስለዚህ ወዚት ኤ ካር ኦር ኤ ካት አይ ሰው እንበለው ን ኢትስ ፓሊንድረም ነው ማለት ነው። ፓሊንድረም ነው። ስፔሶች አሉ ግን ያንን ስፔስ ምን አድርጎታል? ኦሚት አድርጎታል። በምን ፊልተር? አልፋ ኒውመሪክ ብለን የተጠቀምነው ፈንክሽን ማለት ነው። ን ኢንኮሬክት ሲሆንም እሱን ቼክ እናደርግና ለምሳሌ ያው ብለን እንጻፍ ኖት ፓሊንድረም ማለት ነው። ስለዚህ በአጠቃላይ ኢምፖርት የምናደርገው ዳታ ዶት ካር የሚል ላይብረሪ ያለን እሱ ምን ያደርጋል? ሁለት ፓራሜትሮችን ይቀበላል። እነዛ ፓራሜትሮችን ወደ ሎወር ኬዝን ሴንሲቲቭ የሆኑ ወደ ሎወር ኬዝ መቀየርና አልፋ ኒውመሪክ ፊልተር ለማድረግ የተጠቀምንባቸው። አብራችሁን ስለነበራችሁ እናመሰግናለን።